በኢራን የኒውክሌር ፕሮግራም ሳቢያ የተፈጠረው ግጭት በቅጡ ሳይበርድ ዓለም የኒውክሌርና ኒውክሌር ነክ የጦር መሳሪያዎችን ለመታጠቅ ከፍተኛ ሩጫ ጀምሯል። እንግሊዝ ከአሜሪካ ገዛቸዋለሁ ያለቻቸው ጀቶችም ከዚህ ጋር የተገናኙ ናቸው። እንግሊዝ ከአሜሪካ አዳዲስ ጀቶችን እንደምትገዛ አሳውቃለች። ታዲያ እነዚህ ጀቶች መደበኛ ቦምቦችን ብቻ ሳይሆን የኒውክሌር ቦምቦችንም ጭምር መታጠቅ የሚችሉ እንደሆነ ታውቋል። ይህ በእንዲህ እንዳለ የኢራን ምክር ቤት መረር ያለ ውሳኔ ወስኗል። የኢራን ምክር ቤት በተለይ ከተባበሩት መንግስታት ድርጅት የአቶሚክ ኃይል ኤጀንሲ ጋር ያለኝ ግንኙነት ለጊዜው ተቋርጧል ሲል ነው እንግዲህ ውሳኔውን ያሳለፈው። ከሰሞኑ የአሜሪካና የእስራኤል ጥቃት ጋር የተገናኘ ነው። መስሪያ ቤቱን ኢራን ገለልተኛ አይደለም፣ ከዚህ በኋላ የምናጋራው መረጃም የለም ብላለች። ከዚህ በተጨማሪ ደግሞ ከፔንታገን ሾልኮ እንደወጣ የተነገረ በተለያዩ የአሜሪካ መገናኛ ብዙሃን የተዘገበ ከሰሞኑ የአሜሪካ ጥቃት ጋር የተገናኘ ጉዳይ ዓለምን እያነጋገረ ይገኛል። በእርግጥም አሜሪካ ተሳክቶልኛል ብላ ስታወራ የነበረው ነገር ላይሆን ይችላል፣ ወይም ደግሞ እዚህ ግባ የሚባል ጉዳት የኒውክሌር መርሃ ግብሯ ላይ ኢራን አልደረሰባትም ይላል እንግዲህ ሾልኮ የወጣው መረጃ። እዚህ ላይ አዳዲስና አነጋጋሪ ጉዳዮች ተጨምረው እንግዲህ ወጥተዋል። ከፒያሳ ኔትወርክ ጋር ቆይታ ስታደርጉ ታገኙታላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎችም አዳርሱ። እናንተም ከጥልቅና ከተአማኒ መረጃዎች ጋር ቤተሰብ ሁኑ እንላለን። አሁን ወደ ጉዳዮቻችን እንለፍ። የኢራን ምክር ቤት ከተባበሩት መንግስታት ድርጅት የአቶሚክ ኃይል ኤጀንሲ ጋር ከዚህ በኋላ ግንኙነት አይኖረኝም፣ የምናጋራው መረጃም አይኖርም ሲል ውሳኔ ማሳለፉ ነው የተሰማው። የኢራን ምክር ቤት አፈ ጉባኤ የሆኑት መሐመድ ባጋር ጋሊባፍ ናቸው ይህንን ጉዳይ በተመለከተ መግለጫ የሰጡት። አሜሪካና እስራኤል በኢራን የተለያዩ የኒውክሌር መሰረተ ልማቶች ላይ ጥቃት ሲሰነዝሩ ይህ ኤጀንሲ እዚህ ግባ የሚባል እዝነት አላሳየም፣ ጉዳዩንም አላወገዘም በሚል ነው እንግዲህ የኢራን ምክር ቤት ውሳኔውን ያሳለፈው። ኢራን የሰላማዊ የኒውክሌር መርሃ ግብሯን አጠናክራ ትቀጥላለች፣ ሊያውም በፍጥነት ብለዋል አፈ ጉባኤው። ይህ ጉዳይ እንግዲህ በተለያየ መልኩ እየተተረጎመ ይገኛል። ምናልባት ኢራን ከዚህ ኤጀንሲ ጋር ያላትን ግንኙነት ያቋረጠችው ነገሩን መረር አድርጋ የኒውክሌር ጦር መሳሪያ ልትታጠቅ ስለሆነ ነው የሚሉ መረጃዎችም ብቅ ብቅ እያሉ ይገኛሉ። ለማንኛውም ኢራን ሰላማዊ የሆነ የኒውክሌር መርሃ ግብሬን አጠናክሬ እቀጥላለሁ ብላለች። የዚህ ኤጀንሲ ተአማኒነት ወይም ደግሞ ገለልተኝነት ግን ጥያቄ ውስጥ ገብቷል ነው ያለችው። እንደውም በአጭር ቋንቋ ለጨረታ የቀረበ ገለልተኝነት ወይም ደግሞ ተአማኒነት ነው ያለው ብላለች ኢራን ኤጀንሲውን በተመለከተ። በሌላ በኩል ዩናይትድ ኪንግደም ከአሜሪካ የተለያዩ የጦር ጀቶችን እንደምትገዛ አሳውቃለች። 12 አዳዲስ ተዋጊ ጀቶችን እገዛለሁ ብላለች። ታዲያ እነዚህ ተዋጊ ጀቶች መደበኛ የሆኑ ቦምቦችን ብቻ ሳይሆን የኒውክሌር ቦምቦችንም ጭምር መታጠቅ የሚችሉ እንደሆነ ተሰምቷል። ለንደን ይህንን ውሳኔ የወሰነችው በተለይ በኔቶ ጥላ ስር የሚገኙ የተለያዩ የጦር ጀቶች ቢኖሩም እነዚህ የጦር ጀቶች የኔቶ አባል ሀገራትን ከኒውክሌር ጥቃቶች ለመከላከል ወይም ደግሞ የኒውክሌር ጥቃት ቢሰነዘርባቸው ምላሽ ለመስጠት የሚረዱ ቢሆኑም ኔቶ ላይ ጥገኛ ላለመሆን ወይም ደግሞ በሌላ አገላለጽ አሜሪካ ላይ ጥገኛ ላለመሆን እነዚህ የጦር ጀቶች ያስፈልጋሉ ብላ ነው እንግዲህ ሀገረ እንግሊዝ ይህንን እያደረገች የምትገኘው። F-35A የጦር ጀቶችን እንደምትገዛ አሳውቃለች። ቁጥራቸውም 12 እንደሆነ ታውቋል። አሜሪካ በኔቶ ጥላ ስር B-61 የተባሉ ቦምብ ጣይ አውሮፕላኖችን አሰማርታ እንግዲህ ኔቶን ትጠብቃለች ወይም የኔቶ አባል ሀገራትን ትጠብቃለች። በአውሮፓ በርከት ያሉትን አሰማርታለች፣ B-61 የቦምብ ጣይ አውሮፕላኖችን ማለት ነው። ነገር ግን የተለያዩ ጥቃቶች በሚሰነዘሩበት ጊዜ የአሜሪካን ፍቃድ መጠየቅ ይፈልጋል። አሜሪካ ሆይ እባክሽ እነዚህን ቦምብ ጣይ አውሮፕላኖችና አንቀሳቅሳቸው ተጠቅተናል ልትባል ፍቃድ ልትጠየቅ ይገባል እና በኔቶ የኒውክሌር ጥላ ስር ያለው የመከላከያ መንገድ እንግሊዝን ብዙም አላሳመናትም። ለምሳሌ ሩሲያ ድንገት ብታጠቃና አሜሪካ ደግሞ ቸል ብትል በሚል ስጋት ሊሆን ይችላል እንግዲህ ወደዚህ አሰራር ለመግባት የወሰነችው እንግሊዝ። ያው እንግሊዝ የኒውክሌር ሀገር ነች፣ የኒውክሌር ቦምብ የታጠቀች ሀገር ነች። ነገር ግን አንዳንድ ዘመናዊ የሆኑ ጀቶችን ይዛ የኒውክሌር ቦምቦቹን መጣል ቢያስፈልጋት ለመጣል ይህንን ቦምብ መታጠቅ ፈልጋለች ነው የተባለው።
እንግዲህ አሜሪካ F-35 የጦር ጀቶችን ለተለያዩ ሀገራት ትሸጣለች፣ እስራኤልን ጨምሮ አውሮፓ ውስጥ ላሉ አጋሮቿም። ነገር ግን ኒኩሌር መርሃ ግብር ያላቸው የኒኩሌር ቦምብ የታጠቁ ሀገራት እነዚህን ጀቶች አብርረው እንደፈለጉ የኒኩሌር ጥቃትም እንዲሰነዝሩ የሚያደርጉ የተለያዩ ጀቶችን ግን ለሁሉም አልሸጠችም። ስለዚህ እንግሊዝ በዚህ ምክንያት ነው 12 F-35A የጦር ጀቶችን ሽጭልኝ ብላ አሜሪካን የጠየቀችው። ያው በቅርቡ እንግዲህ ይፈጸማል ተብሎ ነው እየተገመተ የሚገኘው። እንግሊዝም በምርቱ ሂደት እንደምትሳተፍ ነው የታወቀው። 20 ሺህ የሚሆኑ የስራ ዕድሎችን ይፈጥራል ብላለች እንግሊዝ። 100 የሚሆኑ ኩባንያዎችን ደግሞ በመላው እንግሊዝ ያሳትፋል ብላለች። የመከላከያ ሚኒስትሩ ጆን ሃሊ ይህንን ነገር አጠናክረን እንቀጥላለን፣ እንዲህ አይነት ኢንቨስትመንቶች ተጠናክረው ይቀጥላሉ ብለዋል። ጠቅላይ ሚኒስትር ኪር ስታርመርም ይህንን ጉዳይ በተመለከተ አሁን እንግዲህ አቅፈን የምንተኛው ሰላም የለም፣ እንዲሁ ሰላም ሲባል ሁልጊዜ አብሮን የሚኖር አብሮን ቁጭ ብሎ የሚኖር ሰላም የለም። አሁን ያለንበት ጊዜ እጅግ በጣም አደገኛና የማይገመቱ ክስተቶችን በአንድ ጊዜ የሚያስተናግድ ነው ብለው ነው እንግዲህ ይህንን ጉዳይ በተመለከተ አስተያየት የሰጡት ማለት ነው። ከዛ ውጭ እንግዲህ ሾልኮ የወጣው ሪፖርት አሁንም እያነጋገረ ይገኛል። ከፔንታገን ሾልኮ የወጣው መረጃ አሜሪካ በኢራን ላይ የፈጸመችው ጥቃት የፎከረችበትን ያህል ውጤት አላመጣም የሚል እንደሆነ ይታወቃል። ከማክሰኞ ምሽት አንስቶ እስከ ሮብ ድረስ ይዘዋወሩ የነበሩ መረጃዎች ይህንን ያመላክታሉ። የአሜሪካዎቹ ሲቢኤስ፣ ሲኤንኤን እና ኒውዮርክ ታይምስ ከሀገሪቱ የመከላከያ የመረጃ ምንጮች አገኘ ነው ባሉት መሰረት ያወጡት ዘገባ ነው እንግዲህ ትራምፕንም ያስቆጣው። ፎርዶ የተባለው የኒኩሌር ጣቢያ ላይ የደረሰ እዚህ ግባ የሚባል ጉዳት የለም፣ በወራት ጊዜ ውስጥ ኢራን ይህንን አካክሳ ልትራመድ ትችላለች የሚል ነገር ነው እንግዲህ ሪፖርቱ ይዞ የወጣው። የተለያዩ ሰዎች የተለያዩ አስተያየቶችን እየሰጡ ይገኛሉ። ለምሳሌ ቢቢሲ ያነጋገራቸው ዳንኤል ሻፒሮ የተባሉ በኦባማ አስተዳደር ጊዜ በእስራኤል የአሜሪካ አምባሳደር የነበሩ ሰው ያሉት ነገር ምንድን ነው? አሁን ላይ ጉዳት ደረሰም አልደረሰም ብሎ መደምደም በጣም አደገኛ ነገር ነው በማለት በትራምፕ በኩል የነበረውንም እንዲሁም ደግሞ አሁን ሚዲያዎቹ ያወጡትንም ነገር አጣጥለዋል ማለት ነው። ሌሎች ከፍተኛ ባለስልጣን የነበሩ በጉዳዩ ላይ እውቀት አለን የሚሉ ሰዎችም ለተለያዩ መገናኛ ብዙሃን የሰጧቸው አስተያየቶች ነገሩ ገና ነው፣ በደንብ መጣራት አለበት የሚል ነው። በእርግጥ ትራምፕም በጣም በፍጥነት ነበር እንግዲህ ሙሉ ለሙሉ ተደምስሷል፣ ወድሟል ብለው መግለጫ የሰጡት። ከኋላ እንግዲህ ምክትል ፕሬዚዳንታቸውንና ሁለቱን ሚኒስትሮቻቸውን አድርገው በሰጡት መግለጫ ላይ የኢራን የኒኩሌር መሰረተ ልማቶች በዋናነት የኒኩሌር የጦር መሳሪያ ማምረት በማይችሉበት ሁኔታ ውስጥ ከተናቸዋል በሚል እንግዲህ በኩራት እንደተናገሩ ይታወቃል። አሁን የወጡት መረጃዎች ደግሞ ራሱ ፔንታገን ከጥቃቱ በኋላ የገመገማቸው ነገሮች እንደሚያሳዩት በወራት ጊዜ ውስጥ ምናልባት የኢራን ጉዳት ሊስተካከል የሚችል ነው የሚል ነገር ነው እንግዲህ የወጣው። ያው የአሜሪካ የደህንነት ማህበረሰብ የሚባል የተለያዩ የደህንነት መስሪያ ቤቶችን በአንድ ላይ የሚያካትት ማህበረሰብ እንዳለ ይታወቃል። ከዚህ ቀደም እንግዲህ በኢራን የኒውክሌር መርሃ ግብር ላይም የተለያዩ አስተያየቶች ሲሰጡ ነበረ። የሀገሪቱ የብሔራዊ ደህንነት ዳይሬክተርም ጭምር ይህንን ጉዳይ እንግዲህ በተመለከተ ኢራን የኒውክሌር የቦምብ ፕሮግራም የላትም ወይም ደግሞ አሁን እሱ ላይ የገፋች አይደለም የሚል ነገር ነው እንግዲህ ተናግረው የነበሩት። በኋላ ትራምፕ ልክ አይደለችም ብለው ሴትዮዋም መጥተው እስከ ማስተባበል ደርሰዋል። እንግዲህ ባንከር ባስተር የሚሏቸውን ቦምቦች በመጠቀም አሜሪካ ከፍተኛ ጥቃት ሰንዝራ እንደነበር የሚታወቅ ነው። 18 ሜትር ኮንክሪት የሚበሱ ወይም ደግሞ መሬት እስከ 61 ሜትር ወደ ታች ዘልቀው መግባት የሚችሉ ጂቢዩ 57 የተባሉ የተለያዩ አደገኛ ቦምቦችን በመጠቀም ነው እንግዲህ አሜሪካ ጥቃቱን የሰነዘረችው። ፎርዶ፣ ናታንዝ እና ኢስፋሃንን እነዚህም ቦምቦች ጨምሮ በቶማሃውክ ሚሳኤል በመደብደብ የኒውክሌር ፕሮግራሟን ወደኋላ ጎትቼዋለሁ ብላ አሜሪካ በኩራት ነበር ያወራችው። አሁን ደግሞ እየወጡ ያሉ መረጃዎች ተቃራኒውን የሚያሳዩ ናቸው። በእርግጥ
የፒያሳ ኔትወርክ ዝግጅቶች ከዚህ ቀደም ሲቀርቡ እናንተም እንደተከታተላችሁት አሜሪካ ጥቃቱን ከመሰንዘሯ በፊት ኢራን የተለያዩ ወሳኝ የሚባሉ የኒውክሌር ግብዓቶችን ሳታሸሽ አልቀረችም የሚሉ ዘገባዎች ጠንከር ብለው ወጥተው ነበረ። በተለይ የሳተላይት ምስሎችም ይህንን ደግፈው እንግዲህ መረጃውን አጠናክረውት ነበረ። 14000 ኪሎ ግራም የሚመዝኑት የአሜሪካ ቦምቦች በቢቱ ቦምብ ጣይ አውሮፕላኖች ከሰማይ ወርደው እንግዲህ የኢራንን የኒውክሌር መርሃ ግብር ጉድ ሰርተውታል የሚል በአሜሪካ መገናኛ ብዙሃን ሲዘገብ የነበረው ነገር አሁን በራሳቸው በመገናኛ ብዙሃኑ አይ ግድ የለም ይሄ ነገር እዚህ ግባ የሚባል ወይም አደገኛ ጉዳት አልደረሰም በሚል ለመስተባበል ሞክሯል። የመከላከያ ሚኒስትሩ ፒት ሄግሴት ግን በዚህ ጉዳይ ላይ ለየት ያለ አስተያየት ሰጥተዋል። እኛ እንግዲህ እንዳየነው እኔም ሁሉንም ነገር እዛው ሲሆን አይቻለው ብለዋል። ምናልባት ሲቹዌሽን ሩም ውስጥ የነበረውን ነገር ለማለት የፈለጉ ይመስላል። የኢራንን የኒውክሌር መሳሪያ የመስራት ህልም አምክነነዋል የሚል ነገር ነው እንግዲህ የተናገሩት። የአሜሪካ የኮንግረስ አባል የሆኑት ብራድ ሸርማን የተናገሩት ነገር ደግሞ የትራምፕ አስተዳደር እርምጃውን ከወሰደ በኋላ ያለ ነገር አልተናገረም። ምክንያቱም ምንድነው ለምሳሌ አጠቃላይ አውድመነዋል ነው የተባለው። ግን ኢራን እስካሁን ያለማችው ዩራኒየም አለ። እሱ ምን ሆነ? ከዚህ ቀደም ያጠራቀመችው እንዲሁም ደግሞ ለማጣራት የምትጠቀምባቸው መሳሪያዎችስ ምን ሆኑ? ይህን ያህሉ እንደዚህ ሆነዋል ወይም ደግሞ በዝርዝር እንደዚህ አይነት ጉዳት ደርሷል አላለምና ይሄ ለተፈጠረው ብዥታ አንደኛው ተጠያቂ ነው የሚል አስተያየት እንግዲህ መስጠታቸው ይታወቃል። የትራምፕ ሰዎች ግን እንግዲህ ሲኤንኤንን እንዲሁም ደግሞ ኒውዮርክ ታይምስን ኮንነዋል። ራሳቸው ትራምፕ በትሩዝ ሶሻል ገጻቸው ላይ እየወደቀ ያለው ኒውዮርክ ታይምስ እና ሐሰተኛ መረጃዎችን በማሰራጨት የሚታወቀው ሲኤንኤን ይህንን ሐሰተኛ መረጃ ለቀውብናል በሚል አስተያየት እንደሰጡ ይታወቃል። ያው የአሜሪካ የደህንነት መስሪያ ቤቶች ወደ 18 አካባቢ ይሆናሉ በቀጥታና በተዘዋዋሪ የሀገር ውስጥና የውጭ ጉዳይ ደህንነት ክትትል የሚያደርጉ ማለት ነው። በኮቪድ-19 ጉዳይም አልተስማሙም። የተለያዩ ግጭት ያለባቸው ሪፖርቶች እንደሚያወጡም ይታወቃል። የተለያዩ ስለላዎችን በመሰለል የሚታወቀው ሲአይኤ አለ፣ የውጭ የደህንነት ጉዳዮችን ይከታተላል። ከዛ ውጭ ደግሞ በመከላከያ መስሪያ ቤት ውስጥ የደህንነት ኤጀንሲ አለ፣ ዲፌንስ ኢንቴሊጀንስ ኤጀንሲ የሚሉት። ከዛ ውጭ ደግሞ ኤንኤስኤ ወይም ደግሞ ናሽናል ሴኩሪቲ ኤጀንሲ በመባል የሚታወቅ ሲግናሎችን ከሳይበር ደህንነት ጋር የተገናኙ ጉዳዮችን የሚከታተል መስሪያ ቤት አለ። እንዲሁም ደግሞ የተለያዩ ሳተላይቶች አሜሪካ ያሰማራቻቸው እነሱ የሚልኩትን መረጃ የሚተነትን መስሪያ ቤትም አለ። በጦር ውስጥ የተለያዩ ለምሳሌ በባህር ኃይል ሊሆን ይችላል፣ በአየር ኃይል ሊሆን ይችላል፣ እንዲሁም በመደበኛው ጦር የተለያዩ መረጃዎች ይሰበሰባሉ እና እነዚህ የሚሰበሰቡ መረጃዎች ወደ አንድ ቋት እንዲገቡ ስራ የሚሰሩ ተቋማት አሉ እና አንዳንድ ጊዜ የሚያወጧቸው ሪፖርቶች ልዩ ልዩ ሊሆኑ ይችላሉ። በእርግጥ ዋናው እነዚህ የሚያወጧቸውን ሪፖርቶች ሰብሰብ አድርገው እንዲያወጡ የሚጠበቅባቸው ወይም ለአሜሪካ ፕሬዚዳንት እንዲያቀርቡ የሚጠበቅባቸው የሀገሪቱ ብሔራዊ ደህንነት ዳይሬክተር ናቸው። ለማንኛውም እነዚህ አዳዲስ ነገሮች ተሰምተዋል። ከፒያሳ ኔትወርክ ጋር ቆይታ ስለነበራችሁ ከልብ እናመሰግናለን። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ እንላለን። ሰላም ለዓለማችን።